ቀጭን ልብስ የምትባልናት የግሩፕ ልብስ የምትሆንናት ከፈለጋችሁ ወራጅም ለወራጅም የምትሆን ልብስ ናት። እንግዲህ የግሩፕ ልብስ የምትሆንናት ይሄኛው ሙሉ በሙሉ በሎሚ ከለር የተሰራ ነው። ይሄኛው መደቡ ይሄኛው ደግሞ በቀይ የተሰራ ነው። ከዚህ ጋር ወርቀ ዘቦ አለው፣ ከዚህ ጋር ወርቀ ዘቦ አለው። ተመሳሳይ ነው። ይሄ እንደ ንግስተ ሳባ የተቆራረጠ ነገር ነው ያለው። በወርቀ ዘቦ ሻምፒዮን ወርቀ ዘቦ አለው። እሱ በጣም የሚያብረቀርቁ ቆንጆ ነው። በጣም ያምራል። ማይሰሎች ልብሶች ናቸው። እንግዲህ ምርጫችሁን ከኛ ላይ አድርጉ እንላለን። ያምራል። ቆንጆ ነው። በአራት አርብ የተሸመነ ነው። ከወገብ በላይ በምትፈልጋት ጥንቀቅ ብላ አልቃ በአራት አርብ ነው የምትሰራ። ነጠላ ከፈለጋችሁ ደግሞ እስኪ እስከዛሬ አሳይቻለሁ ላሳያችሁ። ውድ ሀሁ ቤተሰብ ተከታዮች እንግዲህ ዛሬ በሸማ ውጤቶች ዛሬም እንደገን በየሳምንቱ እናቀርባለን። ዛሬም አዳዲስ ልብሶችን ይዘን መጥተናል። ተከታተሉ እንላለን። አብራችሁን ቆዩ። ዛሬ የምናሳዩ ልብሶች እንግዲህ ከዚህ እንጀምራለን። እቺ ጥብብ ያለች ቆንጆ ልብስ የተለመደች ልብስ ናት። እንግዲህ እንደምታዩት ያው ቆንጆ ናት፣ ታምራለች፣ ጽድት ያለች ናት። በ31 ቁጥርና ወርቀ ዘቦ ተሻርቦ ውስጡ መደቡ በ31 ቁጥርና ውስጡ ተሻርቦ የተሰራ ነው። ይሄኛው እዚህ ጋር 7 ቁጥር አለ። እዚህ ጋር ደግሞ 105 ቡኒ እና በወርቀ ዘቦ ይሄም ተሻርቧል። በጣም ቆንጆ ልብስ ናት። እጥር ምጥን ያለች ናት። እንግዲህ ለግሩፕ ልብስ የምትሆን ናት። እንደምታዩት መነኑ ምንም ችግር የለውም። ቆንጆ መነን ነው። አሪፍ መነን ነው። እንግዲህ ጥንቅቅ ብሎ አልቆ በአራት አርብ የተሰራለት ነው። ጥንቅቅ ብሎ አልቃ ከወገብ በላይ በምትፈልጉት ሳይዝ ይሰራል። ጥንቅቅ ብሎ አልቆለት 12000 ብር። እሺ ወደ ቀጣዩ እናልፋለን። አሁንም ወደ ቀጣዩ እንግዲህ እጥር ምጥን ያለች በጥቁርና በብርቱካናማ የተሰራች ናት እና ወርቀ ዘቦ ሻምፓይን ያረጋል። በጣም ቆንጆ ነው። እንደምታዩት እንግዲህ ጽድት ያለች ልብስ ናት። ቆንጆ ናት። እዩዋት፣ አሪፍ ናት። ይቺም በአራት አርብ ነው የተሸመነች። በጣም ታምራለች። ቫሪሽን የራሷ ቫሪሽን በወርቀ ዘብና በጥቁር ገብቶባታል። ለዚህም እንደዛው በዛም በሁለቱም በኩል ገብቶባታል። በወርቀ ዘብና በሻምፓይን ጥቁር ሆኖ ገብቶበታል። ያምራል። በአራት አርብ የተሸመነች ናት። ከወገብ በላይ ያው እንደሚታወቀው እንግዲህ በምትፈልጉት ሳይዝ መሰራት ይችላል። በኖርማል በምትፈልጉት በፍሪ ሳይዝም በሸፕም መሰራት ይችላል። ችግር የለውም። ይቺ ጥንቅቅ ብላ በአራት አርብ አልቃ ጥንቅቅ ብሎ አልቆላት 13000 ብር። እሺ ወደ ቀጣዩ ስናልፍ ደግሞ ወደ ቀጣዩ የምናልፈው ልብስ ምንድነው? የደረጃ ልብስ ናቸው። በሁለቱም በኩል ደረጃ አለው። ከዚህም አለው። ይቺ ደግሞ በክሬም እና በቡኒ 8 ቁጥር ይባላል። በቡኒ የተሰራ ነው። ቡኒው ላይ ወርቀ ዘብ አለው። 8 ቁጥር ወርቀ ዘብ የራሱ አለው። በጣም ቆንጆ ነው። እንደምታዩት እንግዲህ ጽድት ያለች ልብስ ናት። መነኑም ሁለት አይን ነው። በጣም ቆንጆ ነው። ሁለት አይን መነን የምንጠቀም ጽድት ያለች ናት። የዚህ የራሱ ከዚህ ጋር ያለችዋን ቫሪሽንቷን ከዚህ ጋር በደረጃ አውጣዋታል። ከዚህ ጋርም እንደዛው በደረጃ ነው ያወጣናት። በጣም ቆንጆ ልብስ ነው። እንግዲህ እንደምታዩት የተለመዱ ልብሶች ናቸው፣ ግን ማይሰሎች ልብሶች ናቸው። እንግዲህ ምርጫችሁን ከኛ ላይ አድርጉ እንላለን። ያምራል። ቆንጆ ነው። በአራት አርብ የተሸመነ ነው። እንደምታዩት እንግዲህ ይቺ ጥንቅቅ ብላ አልቃ የደረጃ ልብስ ናት። በምትፈልጉ ከዚህ ጋር ደግሞ አይለቅ ካላችሁ ይሽኛይቱ እንደዚህ ታጠፍ ካላችሁ በማጠፍም ይቻላል። አጥፎ መስራት ይችላል። ደረጃዋን አጥፍቶ እንደዚህ አይኑ ሙሉ ከታች የሚኖር ካላችሁ ከታች ማድረግ እንችላለን። ቆንጆ ልብስ ናት። እንግዲህ ቀጣይም የገናም የምትሆን ልብስ ናት። ታምራለች። ጽድት ብላ አልቃ 13000 ብር። እሺ ወደ ቀጣዩ እናልፋለን። አሁንም የቀጣዩም የተለመደ ልብስ ነው፣ ግን በጣም ቆንጆ ልብስ ነው። እንግዲህ እንደምታዩት ያምራል። ጽድት ያለች ልብስ ናት። ይቺ መደቧ ጥቁር ነው። ከዛ ቢጫ ገብቶባታል። የተለያየ የከለር ስብጥር አላት። ከዚህ ጋር ወይን ጠጅ አለው። ከዚህ ጋር ደግሞ 3 ቁጥር ፒንክ ነገር አለው። ከዚህ ጋር ቢጫ አለው። ቢጫ ሳባ 35 ቁጥር ይባላል። እዚህ ጋር ክሬም ነገር አለው 49 ቁጥር። እዚህ ጋር ደግሞ ሎሚ አይነት ከለር አለው። እያንዳንዱ ዲዛይናቸው የራሳቸው ዲዛይን አለው። በጣም ቆንጆ ነው። ያምራል። ጽድት ያለ ነው። እንደምታዩት እንግዲህ ቆንጆ ልብሶች ናቸው። በአራት አርብ የተሸመነ ነው። ይህም እንደምታዩት ይሄው ጽድት ያለ ልብስ ነው። እንግዲህ ቆንጆ ነው። ይሄ ጥንቅቅ ብሎ ከወገብ በላይ በምትፈልጉት ሳይዝ በሰፊም ብትሉ በጠባብም ብትሉ ደስ ባላችሁ ይሰራል። በእናንተ ምርጫ ነው የሚሆነው። በዚህ ቫሪሽንቷ ትግባ ብትሉ አሁን አብዛኛው ቫሪሽንቷ ስትሰራ በጣም የምታምር ልብስ፣ ከፈለጋችሁት ደግሞ ሰፋ ብሎ ይግባ ካለ ሰፋ ብለን ማስገባት እንችላለን። ይቺ ጥንቅቅ ብላ አልቃ 18000 ብር። እሺ ወደ ቀጣዩ እናልፋለን። እንግዲህ ወደ ቀጣዩ የምናልፈው ደግሞ ቢጫ የበዛበት መደቡ ቢጫ የሆነ ልብስ ነው። የራሱ ቫሪሽንት አለው ወይም ፍሬም በሉት እንግዲህ የራሱ ፍሬም አለው። ከዚህ ጋር ዶቃ ነገር አለው። ዶቃ ማለት 23 ቁጥር። ከዚህ ጋር ደግሞ ወርቀ ዘቦ ቢጫ ወርቀ ዘቦ ብቻ አለው። ሻምፓይን ያደርጋል። በጣም ቆንጆ ነው ይሄ። ከዚህ ጋር ደግሞ ቢጫ ወርቀ ዘቦ መስቀል እየሰራለ ጥቁሩ ላይ እሱ የራሱ ውበት አለው። በጣም ቆንጆ ነው። ቫሪሽንቷ በጣም ታምር። ከዚህ አንድ ደረጃ ከላይ ያወጣለታል እና ልብሱ በጣም ቆንጆ ልብስ ነው። መደቡ አጠቃላይ ቢጫ ነው። ጽድት ያለች ልብስ ናት። እንደምታዩት እንግዲህ ታምራለች። ይቺ ጥንቅቅ ብላ ከወገብ ላይ በምትፈልጉት ሳይዝ በፍሪ ሳይዝም በሸፕም መሰራት ይችላል። እንደፈለጋችሁት እናንተ ታሰራላችሁ። ጥንቅቅ ብሎ አልቆ 15000 ብር። እሺ ወደ ቀጣዩ ልብስ እናልፋለን። ሁለተኛ ከለር ናት። በጣም ቆንጆ ልብስ ናት። እንደምታያት ይሄም ዶቃ ነው። ዶቃና የሆነ ነጭ ነገር አለው መደቡ። ከዚህ ጋር ደግሞ በወርቀ ዘቦ ብዙ አይነት ወርቀ ዘቦ ተሻርቦ የገባ ነው። ሻምፓይን ያደርጋል። በጣም ቆንጆ ልብስ ነው።
ይሄ አራቱ አርብ ተጋጥሞ ባንድ ሲሆን በጣም ቆንጆ ነው። ጽድት ብሎ መጨረሻ ይጠንቀቅ ብሎ አልቆ ሲያልቅ በጣም ያምራል። ቆንጆ ልብስ ነው። ታምራለች። ጽድት ያለች ልብስ ናት። እጥር ምጥን ያለች ናት። እንግዲህ እንደምታያት ቆንጆ ናት። ይቺ በአራት አርብ ከወገብ በላይ በምትፈልጋት ጥንቀቅ ብላ አልቃ በአራት አርብ ነው የምትሰራ። ነጠላ ከፈልጋችሁ ደግሞ እስኪ እስከዛሬ አሳይቼ አላውቅም፣ ላሳያችሁ። ነጠላው ይኸው ሰፊ ነው። ትልቅ ነጠላ ነው። እንግዲህ ይኸው ቆንጆ ነው፣ ያምራል። ይኸው እንደዚህ ሲጣፋ በጣም ቆንጆ ነው፣ ያምራል። ጽድት ያለ ነው። ጥንቀቅ ብሎ አልቆ ሁሉ ነገር ጥንቀቅ ብሎ አልቆለት 14000 ብር። እሺ ወደ ቀጣዩ ልብስ እናልፋለን። ይቺ ልብስ እንግዲህ በሌላ ከለር በ130 ወይም በውሃ ሰማያዊ ከለር ትታወቃለች። በውሃ ሰማያዊና ይሄኛው ክሬሙ ከለር ክሬሙ አሁንም ባለበት ነው። ይሄ ልብስ ይታወቃል። ጽድት ያለ ልብስ ነው። እንደምታዩት በጣም ቆንጆ ልብስ ነው። ትልቅ ልብስ ነው። ይሄ ወርዱ ነው የሚባል። ይሄኛው ወርዱ በጣም ትልቅ ነው፣ ያምራል። ቆንጆ ነው። ጽድት ያለ ነው። እንግዲህ እዩት፣ የሚያምር ልብስ ነው። ይሄ ጽድት ብሎ አልቆ ከወገብ በላይ በምትፈልጉት ሳይዝ ይገባል። ጽድት ብሎ አልቆ 21000 ብር። እሺ ወደ ቀጣዩ ልብስ እናልፋለን። ያት ይችም በጣም ቆንጆ ልብስ ናት። እንግዲህ እንደምታዩት ይቺ አሁን አዲስም የሚባል አይደለም፣ ለአዲስ ዓመት የመጣች ልብስ ናት። በጣም ጽድት ያለች ናት። እንግዲህ ይሄ የራሱ አለው። ከዚህ ጋር ደግሞ ዘንባባ እየፈጠረ ይሄዳል። እዚህ ጋር ፍሎር ነገር አለው። ይቺ ዶቃ ናት። እዚህ ጋር ሻምፓይን ከለር አለው። ሻምፓይኑ በጣም የሚያሳምረው እንግዲህ ልብሱን በጣም ጽድት ያለች ልብስ ናት። ታምራለች። ቆንጆ ልብስ ናት። እንግዲህ እንደምታዩት ከወገብ በላይ በምትፈልጉት ሳይዝ መሰራት ይችላል። በመነኑ ሁለት አይነት ነው። ይሄው ጽድት ያለ መነን ነው እንግዲህ ያለን ቆንጆ መነን ነው። ከወገብ በላይ በምትፈልጉት ይሰራል። በአራት አርብ ነው የሚሰራሽ። ጥንቅቅ ብላ አልቃ ሙሉ በሙሉ አምሮባት 18000 ብር። የቀጣዋ አጠር ያለች ልብስ ናት። እንግዲህ እንደምታዩት ትንሽ ነች። ቀጭን ልብስ የምትባል ናት። የግሩፕ ልብስ የምትሆን ናት። በጣም ቆንጆ ናት። እዚህ ጋር መደቡ አረንጓዴ ነው። ወርቀኝ ሻምፓይን አለው። በጣም ያምራል። እዚህ ጋር ደግሞ ብርቱካናማ አለው። ይሄኛው ዶቃ ነው። ይሄ የራሱ ዲዛይን አለው። የራሱ ዲዛይን አቀማመጥ በጣም ያሳምረዋል። ቆንጆ ልብስ ነው። እንግዲህ እንደምታዩት ጽድት ያለ ነው። ይህም በአራት አርብ የተሸመነ ልብስ ነው። ከፈለጋችሁ ደግሞ እናንተ በትእዛዝ በ5 አርብ እናሸምን ካላችሁ መብታችሁን ማሸመን ይቻላል። ትእዛዝ ከተሰጠንኛ በ5ም በ6ም እንሸምናለን። ምንም ችግር የለም። ያምራል። ቆንጆ ነው። ከወገብ በላይ በምትፈልጉ ሳይዝ መሰራት ይችላል። ከፈለጋችሁ ለወራጅም የምትሆን ልብስ ናት። እንግዲህ የግሩፕ ልብስ የምትሆን ናት። በጣም ቆንጆ ናት። ጥንቅቅ ብላ አልቃላት 11000 ብር። እሺ ወደ ቀጣዩ እንሄዳለን። ወደ ቀጣዩ ልብስ እንግዲህ ስንሄድ በጣም ቆንጆ ልብስ ነው። ይሄም ያምራል። የቆየ ልብስ ነው ግን ማይሰለች ልብስ ነው። ከዚህ ጋር ቢጫ 42 ቁጥር ይባላል። ይሄኛው ደግሞ ሻምፓይን አለው ከክሪም ጋር ተቀላቅሎ በጣም ያምራል። ከዚህ ጋር ይሄኛው የራሱ እንደ መስቀል አይነት ነገር መስቀልም አይደለም እንደ መስቀል አይነት ነገር ሰርቶ በጣም የሚያምር ዲዛይን አለው። ከዚህ ጋር ደግሞ የራሷ ጥቁርና ጥቁሩ ከዚህ ጋር የራሷ አሁን ውበት አለው። ከዚህ ጋር ፍሬም አሁንም በጣም ያሳምረዋል። 2 ፍሬም ነው ያለው። ይሄ ዙሪያም ይዞራል። ከዚህ ጋር ደግሞ የራሱ ፍሬም አለው። በጣም ቆንጆ ነው። እንግዲህ ልብሱ እንደምታዩ ጽድት ያለ ልብስ ነው። ያምራል። ከወገብ በላይ በምትፈልጉት ሳይዝ መሰራት ይችላል። ከፈልጋችሁ በሹራብ መልክ ከፈልጋችሁ በሸፕ መሰራት ይችላል። ፍሪ ሳይዝም እናንተ በምትፈልጉት ይሰራል። ጽድት ብሎ አልቆለት 21000 ብር። እሺ አሁንም ወደ ቀጣዩ እንሄዳለን። ወደ ቀጣዩ ልብስ ስንሄድ ደግሞ ምንድነው ይሄ እንደምታዩት እንግዲህ ከጥቁር ወይን ጠጅ ነው መደቡ። ከዛ ቢጫ አለው። ቢጫ ወርቀ ዘቦ የራሱ እዚህ ጋር እንደ ፍሎር ምሰራላት። ከዚህ ጋር ይሄኛው የራሱ ዲዛይን እንግዲህ ዲዛይን አቀማመጦች በጣም የሚያምሩ። ይሄም የቆየ ልብስ ነው ግን የሚሰለች አይነት ልብስ አይደለም። በጣም ቆንጆ ነው። እንግዲህ እንደምታዩት ጽድት ያለ ነው። ከዚህ ጋር 7 ቁጥር ወይም ቀይ አለው። እንደ ፍሎር እየሰራ ነው የሚሄድ። ከዚህ ጋር ደግሞ ይሄ ምንድነው ተልባ አይነት አለው። እሱም እንደዛው እንደ ፍሎር እየሰራ ነው የሚሄድ። በጣም ቆንጆ ናቸው። የከርስ ፍጥሩ ያምራል። ፍዝዝ ያለ ልብስ ነው። ድምቅ ወይን ጠጅ እንደመሆኑ ፍዝዝ ያለ ነው። በጣም ቆንጆ ልብስ ነው። እንግዲህ እንደምታዩት ከወገብ በላይ በምትፈልጉት ሳይዝ መሰራት ይችላል። የእናንተ ምርጫ ነው የሚሆነው። በአራት አርብ የተሰራ ነው። ይሄም ጥንቅቅ ብሎ አልቆ ሲያልቅለት በጣም ያምራል። ጥንቅቅ ብሎ አልቆ 13000 ብር። እሺ ወደ ቀጣዩ ልብስ ስናልፍ አሁን ይችም ምጥን ያለች ጥብብ ያለች ልብስ ናት። እንግዲህ በጣም ጠባ የምትባላለች መካከለኛ የሆነች ልብስ ናት። በጣም ቆንጆ ናት። እንግዲህ እንደምታዩት የራሱ ቨሪሽንት አለው። ይሄ ቨሪሽንቱ የተዘጋ በወርቀ ዘቦና በቢጫ ወርቀ ዘቦና በ100 ቁጥር በጎመን አይነት ከለር ነው የተዘጋ። ከዚህ ጋር የራሱ ዲዛይን አለው። ይሄ ዲዛይን ይሄ ጭርጭረት የሚወጣው በጣም ቆንጆ ነው። ልብሱን ያሳምረዋል። መደቡ ፒንክ ነው ወይም በእኛ 95 ቁጥር ይባላል። ፒንክ ነው። ከዚህ ጋር ደግሞ ቢጫ ወርቀ ዘቦ የራሱ ዳይመንድ የሚሰጠው ነገር አለ። ከዚህ ጋር በቡኒ ዳይመንድ ይሰጥና ከዛ መስቀል ይሰራለታል። በጣም ያምራል። ቆንጆ ልብስ ናት። እንግዲህ እንደምታዩት ጥንቅቅ ብላ አልቃ 13000 ብር። እሺ ከዚህ ጋር ደግሞ ማሳያችሁ ምንድናት የምታምር ቆንጆ ቢጫ መደቧ ቢጫ የሆነ ነው። 42 ቁጥር 35 ሳይሆን 42 ቁጥር ይባላል። ይሄ በሁለት አይነት ከለር የተሰራ ነው። ዶቃና 42 ቁጥር ነው ቢጫው። እንግዲህ ታምራለች እንደምታዩት። እዚህ ጋር የራሷ አቀማመጥ አላት። ይሄ ዲዛይኑ የራሱ ውስጡ ስብጥሩ በጣም የሚያምር እያንዳንዱ
መስቀል ይኸው እዚህ ጋር ኤክስ በእንትን ይሰራል። እዚህ ጋር ደግሞ መስቀል አለው። በጣም ቆንጆ ነው፣ ያምራል። ጽድት ያለች ልብስ ናት። ይቺ ጥንቅቅ ብላ ከወገብ በላይ በምትፈልጉት ሳይዝ መሰራት ይችላል። ጥንቅቅ ብሎ አርቆ 11 ሺህ ብር ያለች ልብስ ናት ወስዳችሁ። ይቺም ታምራለች፣ ቆንጆ ናት። እንግዲህ እንደምታዩት ጽድት ያለች ናት። በዶቃና በክሬም የተሰራች ናት እና ጥቁር ታፍናለች። ከዚህ ጋር ይሄኛው ቁርጥርጥ እንደ ንግስተ ሳባ የተቆራረጠ ነገር ነው ያለው። በወርቀ ዘው ሻምፒዮን ወርቀ ዘው አለው። እሱ በጣም የሚያብረቀርቆ ቆንጆ ነው፣ በጣም ያምራል። ከዚህ ጋር ደግሞ ክሬም ነው ያለው። ውስጡ ደግሞ ውሃ ሰማያዊ ያለው። ይሄ ከክሬሙ ደግሞ በጥቁር ታፍናለች። በጣም ቆንጆ ናት። የራሷ እዚህ ጋር ቫሪሽን ታላት እንደዚህ ዛግ እየሰራች ከዚህ ጋር ክሬሙ ስንጥቅ ያረጋታል። በጣም ቆንጆ ነው። ወርቀ ዘው ነው ስንጥቅ የሚያደርገው። መደቡ ሙሉ በሙሉ ዶቃ ነው። በጣም ቆንጆ ነው። ጽድት ያለች ልብስ ናት። ይቺ ከወገብ በላይ ጥንቅቅ ብላ አልቃ 11 ሺህ ብር። እሺ ወደ ቀጣዩ ልብስ እናልፋለን። አሁንም ተመሳሳይ ሁለት ልብሶች ናቸው። ይሄኛው ሙሉ በሙሉ በሎሚ ከለር የተሰራ ነው። ይሄኛው መደቡ፣ ይሄኛው ደግሞ በቀይ የተሰራ ነው። ከዛ ክሬም አለው። እዚህ ጋር ክሬም አለው። ከዚህ ጋር ይሄኛው በውሃ ሰማያዊ ነገር 21 ቁጥር ይባላል። በሱ ፈንታ እዚህ ጋር ደግሞ ጥቁር አስገብቶበታል። ከዚህ ጋር ወርቀ ዘቦ አለው። እዚህ ጋር ወርቀ ዘቦ አለው። ተመሳሳይ ነው። ይሄ ጽድት ያለ ልብስ ነው። እንግዲህ እንደምታዩት ያምራል፣ ቆንጆ ነው። እዩን ምረጡን እንላለን። በጣም ጽድት ያለ ልብስ ነው። መነኑን ብትሉ በጣም ቆንጆ ነው። ይሄው እንደምታዩት ጽድት ያለ መነን ነው። ሁለት አይን መነን ነው። እንግዲህ እያንዳንዱ የራሱ ቫሪሽን አለው። ይሄ ከወገብ በላይ ተሰርቶ አልቆ ሲያምር ሙሉ በሙሉ ሲገጠም በጣም ጽድት ነው የሚል ያምራል። ቆንጆ ልብስ ነው። እንግዲህ ልብሱ እንደምታዩት በቀይም ብትፈልጉ በዚህኛውም ብትፈልጉ በጣም ሁለቱም ቆንጆ ልብሶች ናቸው። ተመሳሳይ ናቸው። ጽድት ያሉ ናቸው። ይሄ ከወገብ በላይ በምትፈልጉት ሳይዝ ተሰርቶ ጥንቅቅ ብሎ አልቆለት 22 ሺህ ብር። ይሄም እንግዲህ አማራጩ ነው በቀይ። ይሄ ደግሞ በቀይ ነው። ተመሳሳይ ናቸው ሁለቶችም ልብስ። ይህም አልቆለት ጥንቅቅ ብሎ 22 ሺህ ብር። እሺ ወደ ቀጣዩ እንሄዳለን። አሁንም ይቺም ቀይ ናት። ቀይና ክሬም ከለር የገባባት ናት። በጣም የምታምር እንግዲህ እንደምታዩት ቆንጆ ልብስ ናት። አጭርና ጠበብ ያለች ልብስ ናት። እንግዲህ ጽድት ያለች ናት። እዚህ ጋር የራሱ ቫሪሽን ታላት፣ እዚህ ጋር የራሱ ቫሪሽን ታላት። ይቺ ለግሩፕ የምትሆን ልብስ ናት። በጣም የምታምር ጽድት ያለች ናት። ይቺ ጥንቅቅ ብላ ከወገብ ላይ በምፈልጉት ሳይዝ ጥንቅቅ ብላ አልቃ 11 ሺህ ብር። እሺ እንግዲህ ዛሬ የተዘጋጀንባቸው ልብሶች እነዚህን ይመስላሉ። በጣም የሚያምሩ በጣም ቆንጆ ናቸው። እንግዲህ ዘዙን እንላለን፣ እዩን እንላለን። እውነት ለማውራት አሪፍ አድርገን በጊዜ ምንም ችግር የለውም። የጊዜ ጉዳይም እንዳያሳስባችሁ እኛም ጽድት አድርገን እንሰራለን። ምንም እናንተ ሊያሳስባችሁ አይገባም። እንግዲህ ተከታተሉን፣ አብራችሁን ሁኑ እንላለን። ቴንኪው፣ እናመሰግናለን። በቀጣይ እንገናኛለን።